ያክል ቢሆን የወፍጮ ድንጋይ በአናቱ ተጨምሮ ወደ ባህር ቢጣለት እሱ ይቀለታል ይላል። ለማሰናከል ከመምጣታችን በፊት በላይ እየሰሙ ነው። በላይ እየሰሙ ነው። ያልገባንን ብንማር ደግሞ ሁሉም ቦታ ላይ አንድ አይነት አስተሳሰብ ሰው ላይኖረው ይችላል። ለምሳሌ ያክል ሶፊ የራሱ የሆነ መረዳት አለው፣ እኔ የራሴ የሆነ መረዳት አለ። እርስ በርስ በመነጋገር ውስጥ መማማር እንጂ እናታችን ቅድስት ድንግል ማርያም ከመጽሐፍ ቅዱስ ትበልጣለች ሆይ እዚህ ጋር ቶፒኩ ነው ወይ አይደለም፣ ሐሳቡ ነው ወይ አይደለም። እስካሁን ድረስ የቆየንበት ነገር እና እንደመጣን እኔ የማዝነው ነገር ኢየሱስንና ማርያምን ለማወዳደር ሰው ሲመጣ ያመኛል። ኢየሱስ አምላክ ነው፣ ቤዛችን፣ የአዲስ ኪዳን መካከለኛችን፣ እሱ ባፈሰሰልን ደም ነው ወደ ቅዱሰ ቅዱሳን የገባ ነው። እሱ ባፈሰሰልን ደም ነው ከአባቱ ጋርም ከራሱ ጋርም የታረቅ ነውና እንደነዚህ አይነት ነገርን በልክ ብናደርግ። ለዚህም ነው ጳውሎስ ለልጁ ለጢሞቴዎስ አንተ ግን ነገርን ሁሉ በልክ አድርግ ይለዋልና መናገር ስለቻለን ብቻ ባንለፈልፍ አእምሮም ለማሰብ ስለተሰጠን እላለሁ። አመሰግናለሁ ሶፊ። እሺ በላይ ሰምተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምርም፣ ከየት ነው ያመጡት እያለ ነው። ተመስገን ጥያቄ ነው የጠየኩት እንጂ ታስተምራለች አላልኩም እኮ እኔ በመንፈሳዊ ሚዛን ስመዝን። አሁን ለምሳሌ እናንተ ቅድስት ድንግል ማርያምን አታማልድም ብላችሁ የምታምኑ ሰዎች ናችሁ የፕሮቴስታንት። እኛ ደግሞ እመቤታችን ቅድስት ድንግል ማርያም ታማልዳለች። ስለዚህ መጽሐፍ ቅዱስ እሺ የየራሱ አካሄድ እንሄዳለን። ገባ? ስለዚህ እኔ ደግሞ ቪዲዮ ክፈቱ አንዴ በላይ አሁንም እድል ልስጦት ና አሁን ስራ እየገባሁ ስለሆነ በኋላ ሲመቸኝ ይገባለሁ። እሺ ቅድስት ድንግል ማርያም ታማልዳለች ሲሉ ቅድስት ድንግል ማርያም ታማልዳለች ብለዋል። እስቲ እንዴት እንደምታማልድ አንተ እንኳን እየጸለይክ አንተ እንኳን አድናለሁ እያልክ እንኳን ጌታን የወለደች ጌታን ያጠባች ይቅር እኔ ጋር ለምን ያገናኙታል እኮ እሷ እንዴት እንደምታማልድ ለምን አላገናኘውም እንዴ? አንተ እንኳን መንፈሳዊ ሆነ ከጸለይክ ከመቤታችን ኧረ እባክዎት አንዴ ያዳምጡኝ በላይ እኮ ገባኝ። ቅድስት ድንግል ማርያም እንደምታማልድ መጽሐፍ ቅዱሳዊ አድርገው ወይም ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮቶች እርሱ ንገሩኝ ነው። ይድገሙልኝ፣ የሚያውቁትን ድገሙ እያልኩት እኮ ነው። እዚህ ብዙ ሰው እየሰማ ስለሆነ የማይቀበል ሰው የእሷን ምልጃ የማይቀበል ሰው ባንድ ያዳምጡኝ። የእርሷን ምልጃ የማይቀበል ሰው እንዲቀበል ቀጥሉ። ተቆራረጡ ጋሽ በላይ አሁን ተቆራረጡ። በዛውም ቢወርዱ ጥሩ ነበረ። ጋሽ በላይ አሁን ተቆራረጡ። ኧረ ተሜ ምንድነው? ተመስገን አባት አይሆንም እንዴ? እንዴት እንደዚህ ትላለህ እኮ? አንተ ራስህ ኦርቶዶክስ ነገር ከአንተ ይጠበቃል። ተቆራርጦ እኮ ነው እኮ በስፍኔ አባት አይሆንም እንዴ? አልተቆራረጠም እኮ እንደዛ አይባልም። እሺ በጣም አይ ትክክል አይደለም። እኔ ያወራሁት በቅንነት ነው ያወራሁት። አጠፋው ይቅርታ። አይ እኔም በስህተቶች እንደዚህ ይፈጠራል። አንተ ጋርም ተፈኩኳል። ያው እንተራረም ነው ችግር የለውም። እኔ ያልኩት በቅንነት ነው መስፍን እኮ አባት ስለሆነ አክብረን እናውራን። በቃ አይ እኔ ያልኩት በቅንነት ነው መስፍን። በቃ ከፈለክ በውስጥ ደውልልኝ፣ ስልኬን እሰጥሃለሁ። እኔ ያልኩት ለሳቸው በቅንነት ነው። ተቆራርጠዋል፣ በዛውም ይውረዱ ነው ያልኩት። በቃ ተሜኔ ስልኬን እሰጥሃለሁ ናቸው እናውራ ነው ያልኩት። የኔና ያንተ አባት ስለሆኑ ከመንፈሳዊ ህይወትን ብንወጣ ይሄ ነገር በኔና ባንተ አይነበብ ነው። እሺ 09 ያዝ፣ አሁን ደውልልኝ። ምን መክረኝ ነገር ካለ ያዝ ስልኬ። ኧረ ተምዬ ቅሬታ የለብኝም። በቃ ኧረ እኔ ወንድሜ ነኝ፣ ችግር የለብኝም። ታድርግ በቃ። አንዳንዴ እኔ ስሰበር አንተ ካልጠገንከኝ ማነው? በቃ ሌሎችም ካልጠገኑን እርስ በርስ መጠጋገን ስላለብን ያየሁትን ስህተት አለ። በቃ ስልኬን እሰጥሃለሁ፣ አይዞህ ትመክረኝ። እኔ ግን በነገራችን ላይ ትልቅ ሰው አይመስሉኝም ሰውየው። እኔ አንቱ እያልኩላችሁንም ስላወራው እንጂ በእድሜ ከኛ የበለጡ ሰው አይመስለኝም። እውነት ለመናገር በእድሜ ትልቅ ሰው እንደዚህ አባት ለኛ ለተመስገን አባት የሚሆኑ ሰው አይመስሉኝም። አንቱ ያልኩበትም እኔ ጀስት ሁላችንም አንቱ ለማለት እንጂ ምንም
መስፍን በእድሜ ደረጃ ትልቅ ሰው ምናምን አይመስሉኝም ሰውየው እውነት ለመናገር እና ተሙ የተናገረበትም መንገድ እየተናገሩ ያሉት ነገር ከቤተ ክርስቲያኑ አስተምሮ ውጪ ስለሆነ ባይናገሩ ዝም ቢሉ ይሻላል ወይም በዛው ቢወጡ ይሻላል የሚል እሳቤ ነው እንጂ ይሄ ዲስሪስፔክትፉል በሆነ ወርድ እንኳን አላወራቸውም። እኔ እንደተረዳሁትና እንዳየሁት ብሉይ ኪዳን ከአዲስ ኪዳን ይበልጣል ሲባል ዝም አላችሁ። ምንድን ነው እንደዛ መስሎት የሚወስድ ሰው እኮ ይኖራል። አይ እግዚአብሔር ቃል እኩል ነው። ከየትም ከብሉይ ኪዳን አዲስ ኪዳን የሚባል ነገር ውድድር ውስጥ የሚገባ አይደለም፣ ልክም አይደለም። ግን ያው አንዳንድ ሰው አሁን የሚኖሩበትም ሀገር ሳስብ ብርድ ነው የሆነ በረዶ ምናምን ነገር ያለ ይመስለኛል። እነዛ ወደ ሳም ለመግባት ተቻኩለዋል ምናምን ድንገት ያሰቡትን ሳይሆን ድንገት የመጣላቸውን ነገር አውርተው ሊሆን ይችላል። እና እንደዛ ብንወስደው ጥሩ ነው። ስለዚህ ከእንደዛ አንፃር ተጠያይቀናል። የጥያቄው እንትን ካለቀ እኔ ተጠይቄ የመለስኩትን ነገር ቢታይ በሌሎች አይንና እኔም እነሱ የመለሱትን ከእግዚአብሔር ቃል አንፃር ብናየው ጥሩ ነበረ። እሺ ይቻላል። ኦኬ እሺ መልካም። ምናልባት ቅድም እንግዲህ በቤተ ክርስቲያን ሁለት ነጥቦች ብቻ ላንሳና አንደኛው ክርስቶስ ኢየሱስ ነው ብቸኛ መካከለኛ፣ ሌላ መካከለኛ የለም። ከክርስቶስ ኢየሱስ ሞት በቀር የሌላ ሞት ወደ እግዚአብሔር ሊያቀርብም ሊያድንም አይችልም የተባለው ነገር ትክክል አይደለም። እንግዲህ የቤተ ክርስቲያኒቱ የጸሎት መጽሐፍት ባለፈው የመጥምቀ መለኮት ገድል ታርሟል እንደተባለው ካላረሟቸው በስተቀር አንድ የጸሎት መጽሐፍ ላይ ማርያም ለሰዎች ሙታ ለዛውም ከሲኦል ወደ ገነት እንዳሻገረች መጽሐፋቸው ይናገራል። አንደኛው ማለት ነው። ለዚህ እሱን ማስረጃ ማቅረብ እችላለሁ። ኢየሱስ ብቻ ሳይሆን ማርያምንም ሙታ ለዛውም በገሃነም የነበሩ ሰዎች ሲቀጡ ሲቃጠሉ የነበሩ ሰዎች ወደ መንግስተ ሰማያት እንዳስገባችና ከዛ በኋላ የነፍሳት የሰው ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ለዚህ ይሄ ኢየሱስ ብቻውን የኢየሱስ ሞት ብቻ ነው የሚያድነው የሚለው ነገር ውሸት ነው። ማርያም የሞተችበትን መንገድ ራሱ በቤተ ክርስቲያኒቱ መሰረት ሰውን ለማዳን ነው፣ ለማዳን ኃጢአተኛ ነፍሶችን ለማዳን እንጂ እንደዚሁ መሞት ስላለባት የሞተችም እንዳልሆነ መጽሐፉ ይናገራል። ኦኬ አንዴ ላውጣና ላሳያችሁ በማስረጃ ማለት ነው። ሶፊዬ አሁንም ሲጀመር በማስረጃ ቆይ ተረጋጋ። አንተ የኔ ትክክል እንዳልሆነ በማስረጃ ትሞግታለህ። ተመስገን ሶፊ ቆይ ተረጋጋ። ካለው የኔ ነገር አንተ ታረማለህ። ቆይ ተረጋጋና ሌላም ለምን እንደ ትልቅ ሰው አንድ ጊዜ ሶፊ ገዝተን ያለን አይደል እንዴ? ለምንድን ነው የኛ መብት የማይከበረው? ቆይ ምንድን ነው አልገባኝም እስካሁን ድረስ ምንድን ያለ ቆይ ብሎ ማስቀመጥ የሚችለው ሶፊ ነው። ከማን ጋር ነው ሊያወራ የፈለገው? ሐሳቡ ምንድን ነው? አሁን ለምሳሌ ያክል አንተ ሃይማኖታዊ ጉዳይ አይደለም መስፍን ይመልሳል። እኔ ጋር እናውራ። መጀመሪያ በክርስቶስ እንስማማ። መጀመሪያ ስላወራው ነገር እንስማማ። ቆይ እንስማ እኮ እናንተ አሁን እኔ ከያቃጫው ነው ያወራሁት። ሰምተሃል ያልኩት መስፍኔ ቅድም የተነገረ ነገር አለ። እኔ የተናገርኩትን ነገር እናንተ ትመረምሩታ። እሺ መምህር በሰከነ ቅርታ ጠቅላው ገባው። በሰከነ መንፈስ ረጋ ባለ ሁኔታ ሐሳብ ስጡ። ከዚህ ሐሳብ እንሰጣለን። በዚህ አጋጣሚ ፓስተር ሶፊ እንደምን ዋልክ? ቤቱን ስለከፈትክ እግዚአብሔር ይባርክህ። ይቅርታ እያልኩ ጣልቃ ስለገባው ተረጋግታችሁ መዘላለፍ ሳይሆን ሐሳብ ስጡ፣ እንሰማለን። የጎደለውን ደግሞ እኛ እንሞላለን። ግን ተደማመጡ፣ ወጪ መሪ አትፍጠሩ። አመሰግናለሁ። መልካም መምህር፣ እርሶም ሊመልሱት ይችላሉ። እኔ ቀደም የተባለውን ነገር አንስቼ ማስረጃ አቅርቤ ሞግታለሁ። መስፍኔም አለ፣ እርሶም አሉ፣ ሌላም ሰው ካለ ይሄ ነገር ከዚህ አንፃር ብለው ይመልሳሉ። እኔ ያለውን ነገር ላውራ፣ በመጽሐፉ ያለውን ማለት ነው። ኦኬ አንዴ ይሄው ይሄንን መጽሐፍ ላሳያችሁ። ይሄ መዝገበ ጸሎት ነው፣ የቤተ ክርስቲያኒቱ መጽሐፍ ነው ማለት ቤተ ክርስቲያን
ቆይ መጀመሪያ ምንድን ነው ያለው? ግባት ትግባ በተናገረው ላይ አካሄድ አይደለም። ሰው የተናገረውን ነው ማውራው። አትደበቅ፣ እንደዚህ አይነት ውስጥ አትደበቅ፣ አትደበቅ። ኖ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። ሰው በተናገረው ምንድን ነው ያልከው? ሰው በተናገረው እኔ ይኸውልህ አሁን በክርስቶስ ላይ በተናገርከው ትክክል አይደለም። ማለት ለምን አታዳምጥም? ሞግታል። የራስን ማስረጃ አውጣ። እሱ የኔ ማስረጃ ነው። ከፈለክ በተነጋገርነው ላይ እኔ ምንድን ነው ያልኩ? የኔ ተናገርኩት እዛ ላይ አውራና ጨርስና ልናገርና ሐሳብ ለስ ነው ያልኩ። አውራና ጨርስና ቢዩታ ተናገራ። እሺ እኔ አውርቼ ጭጭ አይደለም። ምክንያቱም አንተን ነው የምጠይቀው። አንተን እና ትንጫጫለህ። ቤዛ ማለት ይኸውልህ አንተ መካከለኛ ማለት ነው። እጠይቅሃለሁ። ጨርስና ተናገር ከሆነ እኔ እጠይቅሃለሁ። አንተ ይኸውልህ እጠይቅሃለሁ። ለምን ይሄን መጽሐፍ እንዳመጣሁት እናገራለሁ። ሚዩት አድርገህ ለምን ሚዩት አደርጋለሁ? አስተካክልና ና ነው የምልህ። እኔ የተናገርኩትን ይኸውልህ እኔ የተናገርኩትን ጀምርና አዳምጠኝ። እኔ የተናገርኩትን ለማፍረስ አይደል የመጣው? እኔ ምንድን ነው የተናገርኩት? አንተ አሁን ያለው መጽሐፍ ላይ ነው ልብ ያለው። እኔ ምን እንደተናገርኩ አልሰማህም። ልታስተላልፍ የገባው ገብቶኛል። ግን ሁሌ እንደዚህ አትደበቅ። እስኪ እኔ በተናገርኩት ላይ እንሞግት። እሺ ቆይ ስማ፣ ሚዩት አድርገው። እሺ ይኸውልህ እኔ መስፍኔ የተናገረውን ብቻ አይደለም ያልኩት። ቅድም ልደተ ቃል የተናገረው ነበረ። አንተ የተናገርከውን እመለስበታለሁ። ልደተ ቃል የተናገረውን ኢየሱስ ክርስቶስ ነው ብቸኛ መካከለኛ። አንተም በእርግጥ ብለሃል። ግን እሱ ቃል በቃል ምን ብሏል? ከኢየሱስ ክርስቶስ ሞት ውጪ የሌላ ሰው ሞት ወደ እግዚአብሔር መንግስት አያመጣም አለ። እኔ ደግሞ የሌላ ሰው ሞት በእናንተ ቤተክርስቲያን መሰረት የሌላ ሰው ሞት ወደ እግዚአብሔር መንግስት ያመጣል፣ ወደ ገነት ያስገባል የሚል አንዴ ሙለታ ከሱ ይልቅ ልደተ ቃል ስለሌለ መልስ መስጠት ስለማይችል የልደተ ቃል ሐሳብን መናገር አንችል። ምክንያቱም የለም። አሁን እዚህ ጋር ያለው ማን ነው? መስፍኔ ነው። መስፍኔ ሴም ቲንግ አውርቷል። ይሄንን ተቀብሏል። ልደተ ቃል ያወራው። ስለዚህ መስፍኔ አንተ እንደተናገርከው ብለህ መናገር ይችላል። ምክንያቱም መስፍኔ እዚህ ስላለ መልስ ይሰጣል። ልደት ስለሌለ ምን ለማለት እንደፈለገ አውዱ ምንድነው ሊያወራበት የፈለገው የሚለውን ስለማናውቅ ቀጥታ ከመስፍኔ ጋር ተወያዩ። ግን በጨዋነት ጊዜ ተሰጣጡ ሁለታችሁም። ቴንክ ዩ። ኦኬ እሺ፣ መስፍኔም ብለዋል። መስፍኔ ለምሳሌ ይህንን ጥያቄ ልጠይቅህና አይ ካልክ እተወዋለሁ። ይሄ መጽሐፍ መግለጡን እተወዋለሁ። ከክርስቶስ ውጪ የሌላ ሰው ሞት ከሲኦል ወደ ገነት ማውጣት ይችላል? ያንተ አረዳድ ነው እንጂ ይችላል ብላ ቤተክርስቲያናችንም አላስተማረችም። አንተ ነህ አሁን ተደብቀህ አንተ መልስ፣ ችግር የለውም። እኛ ያለነው እኔ ቅድም አብራርቻለሁ። ይችላል አይችልም እየነገርኩ ነው። ከክርስቶስ ልደትም አላለም፣ እኔም አልልህም፣ ሌላውም አይልህም። ይሄ ያንተ ቅዠት ነው እኮ አልኩ። እኛ እንደዛ አይነት አስተምሮ የለንም። ስለዚህ አይችልም ነው እያልክ ያለው። አዳምጠኛ እኮ አይችልም። ቅድም አብራርቼዋለሁ። የቅዱሳን ጸሎት። ኧረ ተረጋጋ እባክህ ተረጋጋ። ያለ ኢየሱስ ክርስቶስ የዘላለምን ሕይወት መስጠት አዳምጥ። እያብራራሁልህ ነው፣ አዳምጥ። ያለ ኢየሱስ ክርስቶስ የዘላለምን ሕይወት የሚሰጥ የትኛውን ፍጡር አለ ብለን በኦርቶዶክስ አናስተምር። እሺ በቃ ጨረስኩ እኮ ነገርኩ። የሚችልበት ሂደት አለ፣ እሱንም እኮ ነገርኩ። ኦኬ የሚችልበት ሂደት አለ። ሰው ሙቶ ሰውን ከገነት ማውጣት የሚችልበት ሂደት አለ። የኢየሱስ ክርስቶስን ስጋና ደም ተቀብሎ ቅድም ነግሬሃለሁ። ስጋና ደም ተቀብሎ ታተመ። በቃ ቆይ አዳምጥ፣ ተረጋጋ። ያለ ኢየሱስ ክርስቶስ ቤዛነት የዘላለም ሕይወት የለም እኮ አልኩ። በቃ እሱ ጋር እኮ ጨረሱ። ምንም ወደዚህ አታድርግ፣ አታሽሞንሙን፣ ቃላትም አትፈልግ ከኔ ምንም ቃላት አታገኝ። እኔ እያልኩ ያለሁት ድቀተ ኃጢአት ቢኖርበት አሁን ስጋና ደሙን ሲወስድ በውስጡ ያለ ኃጢአት የረሳው ኃጢአት ቢኖር የቅዱሳን ጸሎት ይረዳዋል ነው በቃ እንጂ ያለ ኢየሱስ ክርስቶስ ቤዛነት ዓለም አይድንም። በቃ የፈለገ የፍጡር ጸሎት። እሺ ተረጋጋ፣ አዳምጠኝ። ተረጋጋና አዳምጠኝ። ከሲኦል አንተ ራስ አስገብተው የጻፍከው ካልሆነ በስተቀር ያለ ኢየሱስ ክርስቶስ ስጋና ደም ማንም አያወጣም። አንተ ራስ አስገብተህ አንተ ራስ ኤዲት አድርገህ ያስገባው ነው። ቤተክርስቲያን አረጋግጣ ታመጣ ነው ከኔ ጋር የምታወራው።
እሺ ኢዲት እንዳደረኩት አንተ ማስረጃ አምጥተህ የራስን ታመጣልኛለህ። ይኸው ምን እንደሚል ላሳይ። ነገረ ማርያም ላይ እኔ ኤዲት አድርጌው ነው አይደለም፣ የራስን ነገረ ማርያም ታመጣልኛለህ። እንደዛ እኔ ኤዲት አድርጌ ያስገብቸው እንደሆነ ሲጀመር እኔ ይሄንን ኤዲት አድርጌ የማስገባት አቅምም የለኝም። ይሄንን የማሳተም አቅም ቆይ ተረጋጋ። ፕሊስ ምን ሆነህ አንተ ሚዩት አድርገው። በቃ ተረጋጋ። አይወልቆ ያዳምጠኝ። ይሄ የጸሎት መጽሐፍ እንጂ የትምህርት መጽሐፍ ነው ብላለች። አንተን ነው የምጠይቀው። የጸሎት መጽሐፉን ምን ታረጋለህ? ይሄ የጸሎት መጽሐፍ ነው። ምን ታረጋለህ? ይሄን ለክርክር ተጠቀምበት ብለሃል። ተብያለሁ እንዴ? ሚዩት አድርገው። ምንም አይነት ነገር አታገናኘ። ከዋሻ ውጣ። አሁን ከዋሻ ከመደበቂያ ውጣና ከኔ ጋር አውራ። በክርስቶስ አይደል የፈለከው? ና ውጣና አውራ። ሚዩት አድርገው ፕሊስ። ይሄ አሁን አንተ መደበቂያ አትደበቅ። ውጣ። አላረግም። የጸሎት መጽሐፍ መከራከሪያ አይደለም። አላረግም። እሺ አንተ እየጮህ ነው እኔ ያነባዋለሁ። ጩና እኔ ያነባዋለሁ። አቅም ከሌለ አትለፍልፍ። አንተ ጩህ። አቅም ከሌለ አትለፍልፍ። ይሄ ጸሎት መጽሐፍ ነው። ጸሎት የሚደረግበት ነው። ጸሎት ደግሞ ከእግዚአብሔር ጋር መገናኛ ነው። ይሄ አስተምሮ መጽሐፍ አይደለም። እኔ አልሰማም ነው። እኔም አስተምራለሁ፣ አንተም አስተምር። ጸሎት መጽሐፍ ማለት ከእግዚአብሔር ጋር የምንገናኝበት፣ ከዚህም በኋላ ሰብስበን ከእግዚአብሔር ጋር የምንገናኝበት መጽሐፍ አይደለም። ለቤታችንን ተምሮ መጽሐፍ አይደለም። የጸሎት መጽሐፍ ማለት የሉተር መጽሐፍም አይደለም ሲጀመር። ስለዚህ የጸሎት መጽሐፍ ማለት ያው በተመሳሳይ ማለት ነው። የጸሎት መጽሐፍ የተወሰነ ቦታ ይፈልጋል፣ ከእግዚአብሔር ጋር መነጋገር ይፈልጋል። ብዙ ነገሮችን ያካተተ ነው። በንጹህ ሕሊና የምንቀበለው ነገር ነው ማለት አስተምሮ መጽሐፍ ያደረገኝ የሶፊስት ነው። እኔ ጋር ከፈለክ በመጽሐፍ ቅዱስ አንተ በመጽሐፍ ቅዱስ አንተ እናት ወልዳለች፣ እናት ወልዳለች ነው። እኔ እናንተ በመጽሐፍ ቅዱስ ናውጣ። አትደበቅ፣ ዋሻ አትጫወት። ስንት ተማምልታ ለበል አባቴ ናቸው። በረከታቸው ያድርግ። ተክለ ሃይማኖት የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርግ ኃይል አለው። ተክለ ሃይማኖት ከፍለ ገስታውስ አንተ ከፍለ አይደለ እንዴ? ገስታውስ ሄደ ጸሎት የሚደረግ